በኢንቨስትመንት ስም የዜጎችን ሰብአዊ ክብር መርገጥና በስልጣን ስም የደሃውን ወዛደር ዶላር መዝረፍ እስከ መቼ ይቀጥላል? በአዳማ አንቴክስ ፋብሪካ የውጭ ዜጎች የመኝታ ቤት በር እየሰበሩ የፈጸሙት ኢሰብአዊ ድብደባና በዋሽንግተን ዲሲ ዳታኖሚክ አይቲ ትሬኒንግ በሚል ተማሪዎች ላይ የተፈጸመውን አዲስ የገንዘብ ማጭበርበር ቅሌትን በዝርዝር ይዘንላችሁ ቀርበናል። ሰላም ውድ ቤተሰቦቻችን፣ ይህ የፈጠነ ሚዲያ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በአዳማ ኢንዱስትሪያል ፓርክ በሚገኘው አንቴክስ ቴክስታይል ጨርቃጨርቅ ፋብሪካ ውስጥ የሚሰሩ በርካታ ኢትዮጵያውያን ሰራተኞች በውጭ ዜጋ የቅርብ ተቆጣጣሪዎቻቸውና የስራ ኃላፊዎቻቸው ከፍተኛ ድብደባና እንግልት እየደረሰባቸው መሆኑን ገልጸው ድምጽ ሆኑን ሲሉ ጥሪያቸውን አስተላልፈዋል። እንደ ሰራተኞቹ ገለጻና ከአካባቢው እንደተገኘው መረጃ ጥቃቱ የተፈጸመው ሰራተኞቹ በድርጅቱ ግቢ ውስጥ በሚገኘው ማደሪያቸው ተኝተው በነበሩበት ወቅት ነው። የውጭ ዜጋ የስራ ኃላፊዎቹ የሰራተኞቹን የመኝታ ቤት በር በመገንጠልና በኃይል በመግባት ያልተገባና ኢሰብአዊ ድብደባ ፈጽመውባቸዋል። በገዛ ሀገራቸውና በገዛ ስራ ቦታቸው እንደ ባሪያ እየተቆጠሩ ለእንዲህ አይነቱ እንግልት መዳረጋቸው እጅግ እንደጎዳቸው ሰራተኞቹ በምሬት ይናገራሉ። ሰራተኞቹ አክለው እንደገለጹት ይህ መሰል የመብት ጥሰት ለመጀመሪያ ጊዜ የተከሰተ አይደለም። ቀደም ሲልም በዚህ በስራ ቦታ ላይ የደህንነት ስጋቶች በተደጋጋሚ ለድርጅቱ ማኔጅመንት ቢቀርቡም እስካሁን ድረስ ዘላቂ መፍትሄ ያላገኙና ትኩረት የተነፈጋቸው ጉዳዮች እንደሆኑ ተገልጿል። በሀገር ውስጥ የኢንቨስትመንት እንቅስቃሴን ማፋጠንና የስራ ዕድል መፍጠር አስፈላጊ መሆኑ እንደተጠበቀ ሆኖ በኢንቨስትመንት ስም የዜጎችን ሰብአዊ ክብር መርገጥና መብታቸውን ገፎ በይፋ መደብደብ በምንም አይነት መስፈርት ተቀባይነት የለውም። የውጭ ኢንቨስተሮች በሀገሪቱ ሕግና ስርዓት መሰረት መስራት እንዳለባቸው ሁሉ የሰራተኞችን ሕይወትና ደህንነት የመጠበቅ ግዴታም አለባቸው። በአሁኑ ሰዓት ሰራተኞቹ ፍትህ በማጣትና በስጋት ውስጥ ሆነው ድምጻቸውን ለሚመለከተው አካል ለማድረስ እየጣሩ ይገኛሉ። የኢንዱስትሪያል ፓርኮች ልማት ኮርፖሬሽን የሰራተኛና ማህበራዊ ጉዳይ መስሪያ ቤት እንዲሁም የዞኑ የህግ አስከባሪ አካላት በአዳማ ኢንዱስትሪያል ፓርክ በሚገኘው በዚህ ፋብሪካ ውስጥ ገብተው በአስቸኳይ ምርመራ እንዲያደርጉና ለተበደሉ ሰራተኞች ህጋዊ ከለላና ተገቢውን ፍትህ እንዲሰጡ ከሰራተኞች ጥሪ ቀርቧል። የኢንቨስትመንት ሽፋን ተከትለው በሀገር ውስጥ በዜጎች ላይ የሚፈጸም የመብት ጥሰቶች እንደተጠበቁ ሆነው በሌላ በኩል ደግሞ በስደትና በደከሙበት ሀገር ስልጠና እንስጣችሁ በሚል ሽፋን የሚበዘበዘው ወገናችን ድምጹን እያሰማ ይገኛል። ዝርዝሩን እንደሚከተለው እናቀርበዋለን። በአሜሪካ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ በሚኖሩ ኢትዮጵያውያንና ኤርትራውያን ዘንድ ትልቅ መነጋገሪያ የሆነ አዲስ የማጭበርበር ክስና ማስረጃዎች እየወጡ ይገኛሉ። ዳታኖሚክስ አይቲ ትሬኒንግ በተሰኘ ስም የመረጃ ቴክኖሎጂ ስልጠና እንሰጣለን በሚል ሽፋን ከተለያዩ ተማሪዎች ከፍተኛ መጠን ያለው ገንዘብ ሲሰበሰብ መቆየቱና የተሰጠው ቃል አለመጠበቁን የሚያሳዩ ሰነዶችና መረጃዎች ይፋ ሆነዋል። ይህን ድርጊት ተከትሎም ከሰሞኑ በማህበራዊ ሚዲያና በቪዲዮ መጋራት መድረኮች ላይ በተለቀቀ አንድ ተንቀሳቃሽ ምስል ላይ እንደሚታየው አቤል ሽፈራው ከተባለ ግለሰብ ጋር በተያያዘ የገንዘብ ማጭበርበር እንደተፈጸመበት የሚናገር ተበዳይ አቤቱታውን አቅርቧል። ተበዳዩ ለስልጠናውና ለተያያዥ አገልግሎቶች የከፈለውን ገንዘብ እንዲመለስለት በግልጽ እየጠየቀ ሲሆን ድርጅቱ ግን የገባውን ቃል ሳያከብር ገንዘቡን ይዞ እንዳስቀረ ያስረዳል። መስጠት ስለማልፈልግ አልሰጠም። እንደ ተበዳዮችና የቅርብ መረጃዎች ገለጻ ከሆነ የችግሩ ስፋት በአንድ ግለሰብ ላይ ብቻ የተወሰነ አይደለም። ይህ ድርጊትም ስልጠና እንሰጣለን በሚል ማታለያ በርካታ ሰዎችን እየሰበሰበ ቢሆንም በተግባር ግን ምንም አይነት ስልጠና ሳይሰጥና የገባውን ውል ሳያከብር ቀርቷል ተብሏል። ክፍያው ከተፈጸመ በኋላ ጥያቄ የሚያነሱ ተማሪዎችን ማሸሽ፣ ጥሪ አለመመለስና አላስፈላጊ ምክንያት መደርደር የድርጅቱ አመራሮች ዋነኛ መከላከያ እንደሆነ ተገልጿል። ከዚህም አልፎ ክህደት የገባበት መሆኑን የወጡ መረጃዎች ያመላክታሉ። የሰው ሀቅ አትውሰድ አቤል ስጠኝ። በመጣህበት መንገድ ሳንቲም ስጠኝ። በህጋር ለመጣው በመጣህበት መንገድ ቀጥል። በተለይም በዲኤምቪ አካባቢ የሚኖረው ዲያስፖራ አብዛኛው ሌት ተቀን ደክሞ ባገኘው ገንዘብ ትምህርት ለመማርና ህይወቱን ለመቀየር በሚጥርበት ወቅት እንዲህ ያሉ የቴክኖሎጂ ስም የለጠፉ እኛ አለንላችሁ ባዮች መጠቀሚያ መሆኑ ህብረተሰቡን አስቆጥቶታል። እስካሁን ባለው መረጃ ከተጎጂዎች በኩል የተለያየ ማስረጃ የማሰባሰብና ህጋዊ እርምጃ ለመውሰድ የህግ ባለሙያዎችን የማማከር ስራዎች እየተሰሩ እንደሆነም ታውቋል።
በሌላ በኩል በአቤል ሽፈራውም ሆነ በዳታኖሚክስ አይቲ ትሬኒንግ በኩል ለተነሱት ከፍተኛ የገንዘብ ማጭበርበር ክሶች እስካሁን ድረስ ከተበዳዩ አካል ውጪ በህግ በኩል የተሰጠ ግልጽ ምላሽ ወይም ይፋዊ መግለጫ የለም። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በአዳማው ፋብሪካ የተፈጸመውን ድብደባና በዲኤምቪ አካባቢ ወጥቷል ስለተባለው የማጭበርበር ክስ ያላችሁን አስተያየት በኮሜንት መስጫ ላይ አስቀምጡልን። ቪዲዮውን ላይክ፣ ሼር በማድረግ ለሚመለከተው ድምጽ እየሆናችሁ ቻናላችንን ሰብስክራይብ በማድረግ ደግሞ አዳዲስና እውነተኛ መረጃዎችን መከታተል አትርሱ። መልካም ጊዜ ተመኘን።